እኔ ለፉ ያለሽን ስሜት አሁን በነገርሽኝ ነገር ገምቻለሁ። ገባሽ? ከፉ ጋር የሆነ ነገር መጀመር እንደፈለግሽ አይንሽም ይናገራል፣ አወራርሽም ሁሉ ድርጊቶችሽ ይናገራሉ። እና ለኔ ደግሞ ይሄንን ጥያቄ እየጠየቅሽ እኔ ልቤን ማድማት የለብሽም። ገባሽ? ገረው ዛሬ ነው መናገር ያለብኝ። ችግር የለም። አሁን ምን ነገር ትቻለሁ። ቤት እንሂድ። ዝናብም እየመጣ ነው። እኔ ያግሻለሁ በኋላ ለምን እንደሆነ። እሺ በቃ ሀሳቧን ቀይራለች። ልንሄድ ነው፣ ወደ ቤት ነው እንሂድ። የምን ሀሳብ ምንድነው? ጨዋታን ያዛችሁት? ለምን ጠላ አልፈልግም ማለት አይደለም። ያጣላ ነገር ነበር። ታው ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ ያለው። ዛሬ እንግዲህ ትንሽ ከበድ ላለ ጉዳይ ነው የመጣሁት። ይሄን ነገር መናገር ይኖርብኝ አይኖርብኝ በደንብ ሁላ እርግጠኛ አልነበርኩም፣ ግን በመጨረሻም የራሴን ውሳኔ ወስኜ ይሄን ነገር ለእናንተ ማሳወቅ አለብኝ ብዬ ስላሰብኩኝ መጥቻለሁ። ያው ይሄን ነገር ለመወሰን ትንሽ ተቸግሬያለሁ። በእርግጥ ግን እንደ ሴት ደግሞ ግዴታ ይሄን ነገር ማውጣት አለብኝ ብዬ ስላሰብኩኝ ወደ እናንተ ይዤው መጥቻለሁኝ። ዛሬ እንግዲህ ማወቅ ያለባችሁ ነገር ይኖራል። ከኔም ጎን ሆነ ከፍቅርም ከፉም ብቻ ነገሮች ማወቅ አለባችሁ ብዬ ባሰብኳቸው መንገድ እኔም እነግራችኋለሁኝ፣ እነሱም የሚነግሯችሁ ይሆናል። በጣም የሚያስጨንቅ ነገር ነው። እኔ ከራሴ ጋር ስጋጭበት የነበረው ነገር ነው። ይሄን ነገር ላውጣው አላውጣው ምን ነው በምጠይቅሽ ነገር ምንም እንደሚደብርሽ ተስፋ አላደርግም። መልሱንም አትደብቂኝም። እውነቱን ትነግሪኛለሽ። እንግዲህ እውነቱን እነግርሻለሁ አልኩሽ እኮ ያው በካሜራው ፊት ላንቺ ማለት ምንም አይነት ፊሊንግሽን ምናምን ደብቂኝ አልፈልግም። ምክንያቱም እንዳልኩሽ ቁም ነገር ነው። ምን አይነት ጥያቄ ነው ጀምር ጥያቄው እንዴ? ለኔም ሆነ ለፋሚሊዎቼ ማወቅ ስላለባቸው ፋሚሊዎቻችን ይሄን ነገር ይሄ ተሸፋፍኖ የሚያልፍ ምናምን ሳይሆን በቃ እውነቱ አሁን ንገሪኛ። ምንድን ነው አስጨነቅሽኝ እኮ እንዴ? እውነቱ ምናምን ትኛለሽ። እኔ እንግዲህ እውነቱን እነግርሻለሁ አልኩሽ። አንቺ እኮ ነሽ ዙራ ጥምጥም የምትሄጂና ነገሩን ንገሪኝ። እሺ እንግዲህ ወደ ጥያቄ ስገባ ይሄ ነገር ላንቺ ለመጠየቅ በጣም ከራሴ ጋር ሰጣ ገባ ውስጥ ነበርኩኝና ልኪውን አይሁን እርግጠኛ አልነበርኩም፣ ግን አሁን ማድረግ ስላለብኝ ስለወሰንኩኝ ነው ላንቺ የምነግርሽ የምጠይቅሽ ጥያቄውን። በአንቺና በፉ መካከል የተለየ የተፈጠረ ነገር አለ? ይሄን ጥያቄ ለመጠየቅ ነው ከራስሽ ጋር ሰጣ ገባ ምናምን አይደለም። መጀመሪያ እኔ የምጠይቅሽን ነገር መልሽልኝ እኮ አንቺ ልንገርሽ ፈቲ ከመጠየቅሽ በፊት ብዙ ያልሻቸው ነገሮች አሉ። ከራሴ ጋር ስከራከር ከራሴ ጋር ብዙ ሰጣ ገባ ገብቻለሁ ምናምን ስትይ እኔ ምን አይነት ጥያቄ ሊሆን ነው ምናምን ብዬ ነበር ራሴን እየጠየቅኩ የነበረው በመጀመሪያ። እና ይሄ ጥያቄሽ ሲሆን ደግሞ ጨረስኩልሽም ገና ይሄ መጀመሪያው። እሺ ጨርሽልኝ። አይ ጥያቄው መልሽልኝ ስላልሽ ከመልሴ በፊት ደግሞ ማብራሪያ ላንቺ እንዳወራሹ ላንቺ ያንቺ መልስ ደግሞ ፈልጋለሁ። ገባሽ? አሁን እኔ የምጠይቅሽ ጥያቄ ግልጽ ነው። እናም ቀጥተኛ ጥያቄ ነው የጠየኩሽ ያለሁት። ባንቺና በፉ መካከል አሁን እኔ ከማውቀው የተለየ የተፈጠረ ነገር አለ? አሁን እኔና ፉ ጋር የተለየ ነገር ኖረ አልኖረ ማለት አንቺ ጋር የሚጨምር ወይም የሚቀንስ ነገር አለ? ኖ ፍቅር፣ ይሄ ማለት በቃ ይሄ ቀጥተኛ ጥያቄ ነው የጠየኩሽ ያለሁት። ቀጥተኛ መልስ ብትሰጪኝ። አይ እኔ እንግዲህ ይሄንን እንደዚህ ነው ብዬ መመለስ አልችልም። ምክንያቱም ያንቺ ሁኔታና እንትንሽ ስላናደደኝ ነው። ምን አደረኩኝ ማለት? አይ እኔ ይሄ ነገር በቃ ጨርሼ ድጋሚ ማላነሳው ነገር ነው። ገባሽ? እንጂ ደጋግሜ አላወራም። ምንም ነን ብዬ ካሁን በኋላ አልናገርም። እና ላንቺ ደግሞ ሁለተኛ ነገር ደግሞ ላንቺ ምንድነው እንደዚህ ያስጨነቀሽ? የኔና እሱ መጀመር ወይ ደግሞ አለመጀመር ምንድነው አንቺ ጋር ልዩነቱ? እንደሱ እኮ አይደለም ፍቅር፣ እኛ ጓደኛሞች አይደለም። ነገሮችን በግልጽ ማውራት ይሄ ከራሴ ጋር የተጣለው ነበር። በግልጽ ነው እያወራሽ የነበረው። እሱን ነገር አብራሪልኝ ነው የምልሽ። ከራሴ ጋር የተጣለው ነበር ያልኩሽም ለዚህ ነው። ማለት ይሄን ጥያቄ ይሄ በኖርማል ስጠይቅሽ ነገሮችን እንዳታዘሪያቸው ምናምን ብዬ ነበር ከራሴ ጋር ስጋጭ የነበረው። በቃ
አንቺ ነገር ምናምን በቀጥተኛ መልስ ንገር። ማዞር ምናምን እኮ አይደለም። ይሄ ሁሉም ሰው ሊጠይቅሽ የሚችለው ነገር ነው። እኔም ብቻ ሳይሆን ኦዲየንስ ሜኔ አሁን አላገኘሽም እንጂ ቪዲዮን እያየ የሚጠይቀው ጥያቄ ነው። ምክንያቱም ለምን ተጨነቀች? ለምንስ እንደዚህ ግራ ገባት? ይሄን ጥያቄ ለመጠየቅ ፍቅርን ምን አነሳሳት? ሲጀመር በቃ ዋናው ደግሞ ይሄንን ጥያቄ እንዴት ልጠይቅ ይቻልሽ? ይሄን ጉዳይ ከኔ መደበቅ አለብሽ? ምንድን ማለት ጠየቅኩሽ አይደለ እኮ እኔ የጠየቅኩሽን ስመልሽልኝ እኔ እመልስልሻለሁ። ቀላል እኮ ነው። በቃ እሱን ግልጽ ማድረገው ነገር አይደለም። ስለዚህ አንቺ እኔ የጠየቅኩሽን ጥያቄ መልሽልኝ። እንግዲህ እኔ ይሄን ግልጽ ካላረግሽልኝ እኔን ግልጽ አድርጌ አልነግርሽም። የእውነት ኩላ አይደለም ፍቅር የጠራሁሽ እንዳልኩሽ ለቁም ነገር ነው አይደለ? ጉዳዩን ሲሪየስ አድርገሽው ያስጨነቀኝ ጉዳይ ስለሆነ ነው አይደለ የጠራሁሽ? ለምን ወይ ደግሞ እኔን ጠርተሽ እኮ ከመጠየቅ ፉን መጠየቅ ትችያለሽ። ምክንያቱም እንደውም እኔና አንቺ ተጋጭተን ነበረ፣ ተጣልተን ነበረ። የእውነት ይሄን ጥያቄ ልጠይቅኝ ከሆነ የደወልሽልኝ ኖርማል ይቅር ለመባባል ችግሩን ለመፍታት ነበር የመሰለኝ። ግን ይህን ጥያቄ ለመጠየቅ ከሆነ ከኔ ይልቅ ፉ አይቀርብሽም ነበረ? ኖ እኔና አንቺ ይሄን ነገር እንደ ሴት ማውራት አለብን ብዬ ስላመንኩ ነው የጠራሁሽ። ማውራትም ስላለብን ነው። አንቺም ደግሞ ይሄን መልስ ልትመልሽ እኮ ስታወሪ እኮ ከኔ ብቻ አይደለም መጠበቅ ያለብሽ። ገባሽ? እናውራ ከተባለ መጀመሪያ ለአንቺ የሚሰማሽን ስሜት ፊሊንግሽን ማወቅ አለብኝ። አሁንም ምነግርሽ ማለት ነው ከኔ ይልቅ ፉ ይቀርብሽ ነበረ። እኔና አንቺ ጀምር ተጣልተን ነበር። አሁንም ስመጣ በቃ ምንድነው እንደዚህ ብሎ ማሳደር ጥልን ብዬ ነው እንጂ የመጣሁት። ይሄን ጥያቄ እንደምትጠይቂኝ ባቅ በስልክ መጨረስ እንችል ነበር። ሲጀምር ለኔ መጠየቅ አልነበረብሽም። ልክ ነሽ። በዚህ ነገር ብቻ ከሆነ ፉ መጠየቅ ትችያለሽ። ፉ ነው የሚቀርብሽ በአሁን ሰዓት ማለት ነው። አውቃለሁ። ፉንም ጠርቼዋለሁ፣ እየመጣ ነው። ግን መጀመሪያ እንደ ሴት እኔና አንቺ ማውራት ያለብን ነገሮች አሉ። ይሄ በግልጽ ነገሮችን ማረጋገጥ ስለፈለኩኝ ነው መጀመሪያ አንቺን ልጠይቅሽ የፈለኩት። ምኑን ነው የምታረጋግጪው? በቃ እኔ ማየው አንቺና ፉ ሌላ የተለየ ግንኙነት እንደሌላችሁ ነው። ግን አረ እግዚአብሔር በጌታ አሁን ከእንቅልፌ አሁን የነቃሁት እና ይሄ ፈቲናት እንደዚህ የጠየቀች ምናምን ብዬ የሆነው ዥንብር ነው የሆነብኝ። እና ልንገርሽ ፈቲ አሁን እንደው የኔን ግልጽነት ብቻ ሳይሆን የራስሽን እስቲ ንገሪኝ በስትክክል። እኔ እንደዚህ ነው እኔ ከአንቺ መስማት የምፈልገው ነገር አለ። ገባሽ? ውስጤ የማስበው ነገር እና አንቺ ከአንቺ መስማት የምፈልገው ነገር አለ። ያንን ደግሞ አረጋግጭልኝ አንቺ። ስለዚህ ለምንድን ነው ይሄን ነገር የፈለግሽው? ለሱም እንደምንነግረኝ ሁሉን ነገር አረጋግጠሽ ንገሪኝና እኔም እግዚአብሔርን ያለ ምንም እነግርሻለሁ። ገባሽ? ፍቅር በቃ ነገሮችን አናወሳስባቸው። ምንድነው ውስብስብ ፈት? ይሄ እኮ ነው የሚቀር እና አንቺ ደግሞ እንደ አዲስ መተሽ ቅርቤ ሰው ነሽ። በቪዲዮ ብቻ ሳይሆን አንቺም ታውቂያለሽ እኛ ጋር ታረቃችሁ? ፈታችሁ? ቆንጆ ነው። ለምን ጠራሽ? ኦኬ አንዴ ካሜራ ይዘሽ ጠራሽ? እንትን እኔ ቤት የሆነች ጣልኳን ነገር ነበረች። አሁን ትዝ አለችኝ እና ሄጄ እንትን ነው። አይ ፉ ዛሬ የጠራሁት ነገር ስላለ አንዴ ሳጀምር ነገር ስላለ ነው የጠራሁት። ለኔ ኦኬ ግን ችግር የለም። ሄድ ስለ የመጣኸው ነው ለዛ ነው። አይ ከሷ ጋር የሆነ የምናወራው ነገር ነበር። ጨረስኩኝ። በቃ በኋላ እንደዋወላለን። ኮሌታችሁ ዝናብም እየመጣ ነው። ብርድ ነው። እኔ ስለመጣሁ ነው። ማርያምን አይደለም። አይ እሷ ደግሞ ብቻ የምታናግርክ ነገር አለ ለኔ። ምን ነገር አለ ዛሬ ማለት ቁም ነገር ሲሪየስ ጉዳይ ነው። ለኔ ለቀልድ እንድትወስደው አልፈልግም። በቃ ሳትጀምሩት ነው ፍቅር ቻው። እንዴ ቆይ ለምን ደም ትሄጂው? እኔ መሄድ አለብኝ ነው። አንቺ ኖረሽ ባለሽበት ነው ማለት ፈቲ። ምንድነው ፍላጎትሽ? የጠየቅሽ እኮ ለዛ ነው። አንቺ ባለሽበት ነው ይሄ ነገር መናገር ያለብን። አልፈልግም። ቪዲዮ ይዘሻላ? በቪዲዮ ማየት እችላለሁ። እኔ የግድ እዚህ ጋር ኖሬ ላንቺ ምንድነው የሚጠቅምሽ? ምንድነው የምትጨቀጭ? በእናትሽ ከአንዴ ዝም በል። ምንድነው የሚጠቅምሽ? መጀመሪያ እንደጓደኛ ነገርኩሽ። አንዴ በቃ
ሰው ባለበት ወይ እሱ ስለመጣ ድጋሚ አልደግመውም። እንደ ሴት ማውራት ስላለብኝ ነው። አያገባኝም የምታደርጋቸው ነገሮች። እኔ መንገር ያለብኝን የጠየቅሽኝን ነገር መልሼልሻለሁ። አያገባኝም። በቃ ልቀቀኝ። ያውልክ ሰው አንዴ ዝም በል። የመጨረሻ ነገር ዳግመኛ ማያዳግም መልስ ነው የምሰጥሽ። ተረጋጊ። እሺ አንዴ ፈትስ አውቀሽ እኮ አንቺ እኮ አውቀሽ ነው የቆሰቆሽኝ አይደለም? ስለዚህ ስለነበረን ጊዜ አመሰግናለሁ። አንተም ከሷ ጋር የምትጨርሱት ነገር አለ። አውርታችሁ የፈለጋችሁ ታናግሩ። ግን 10 ስሜን እየጠራችሁ እየደጋገማችሁ ጥያቄ አትጠይቁኝ እንጂ እስቲ ተረጋጊ። እስኪ እኔ ምን ያጠፋሁት ነገር አለ? ምንም ስቶፕ ላይ ጣጥኩት ነገር አለ። ያረጋጋል። ምን ሆናችሁ አለ? እኔ እኮ አሳስረዳለች ወይ ቪዲዮውን አቁማችሁት? በእናታችሁ እኔ ራሴ አሞኛል። እሺ ለምን እንደዚህ የምትሆኚው? ምን ምክንያትሽ? ምንም አልሆንኩም። እንዴ ምን አቆጣሽ እኮ? ተረጋጊ። ነገሩን አስረዱኝ። እሺ አስረዱኝ። እሺ አንዴ አስረዱኝ። ምንድነው የሚያጨቃጭቃችሁ? ታረቀን አላችሁ ያሉ እኮ። ኧረ በየጊዜው አዲስ ነገር ይሰልቻችሁ። በቃ ለፉ የምነግረው ነገር አለ ብዬሻለሁ። ልንገረው፣ አንድ ላይ እንሄዳለን። ኦኬ እሺ፣ እኔ ወደዛ እየሄድኩ ጠብቃችሁ። አዎ እሺ፣ አንዴ ስነ ስርዓታችሁን ያዙ። እኔ ምንም ነገር እንዳትነግሩኝ። በዚህ ሁኔታችሁ የሆነ ነገር እንዳለ ግልጽ በቃ እንዳትነግሩኝ። ፈቲ አልፈልግም። ለምን ፈቲ አልፈልግም። እንደዚህ እየተጨቃጭ መናገር አለብኝ። አፉ ዛሬ የጠራችሁ ለዛ ነው። ይሄን ነገር መናገር አለ። እኔ ይሄ ያለ ምክንያት ፈቲ በእናትሽ ያሰብኩት ያለሁት ነገር አለ። ማናችሁም በእኔ ምክንያት ማለት እኔ ለሰው ጭንቀት መሆን አልፈልግም። አንተ ምክንያት አይደለም። እኔና ሰው ጨቃጨቃን ነገር የተለየ ነገር አለ። ለአንተ መጠየቅ የነበረባትን ጥያቄ ለኔ ጠየቀችኝ። ሰው ከጠየቀችኝ በኋላ ድጋሚ እንዳልጠይቅኝ አያገባኝም ስለዚህ ነገር አልኳት። ስለዚህ አሁን ተወኛለሽ። ቆይ ለኔ መጠየቅ ያለብሽ ነገር ለራሴ ጠይቅ። አሁን ይሄን ነገር ነው ፈልግ ማለት ግን ሁለታችሁ እንድትጨቃጨቁና እንድትጣሉ አልፈልግም። አንደኛ አስረዱኝ በስነ ስርዓት። ጠፍታችሁ ተጨቃጨቃችሁ ምናምን መሄድ ምናምን ነገር አያስፈልግም። ግልጽ የሆነ ነገር ካለ ነገሩ ለራሴ ገብቶሻል ፍቅር። ይሄ እየተናደድሽ መሄድ ቪዲዮ አልሰራም እንደዚህ በእናንተ በፉክክር ምክንያት በእናትሽ ይሄ ሳታስቢ የምትናገራቸው ንግግሮች ይጎዳሉ። በቃ ፍቅር አንዴ እሺ፣ ምን እንድረዳ ምን እንዳስብ ነው አልነግሪኝም? በስነ ስርዓት ምንድነው ያጨቃጨቃችሁ? ነገርኩህ እኮ እሷ የምትነግርህ ነገር አለ እንዴ? እሷ የምትነግርህ ነገር ነው ምን ብዬ ነው የምነግርህ? እኔ ሰላም ነው ማየት የምፈልገው። ገብቶሻል? ያለ ምክንያት አትጨቃጨቁ። ምክንያት ቢኖራችሁ ነው የምትጨቃጨቁት። ገና ምክንያታችሁ የነገርሽ ነገር እኮ እኔ መጀመሪያ የጠየኩሽ እንደዚህ እንዳትሆኚ ነው። በግልጽ እንድትነግሪኝ የጠየኩሽ። በቃ ይሄ የሚያጨቃጭቅ ሀሳብ የሚያጨቃጭቅ ርዕስ አታምጡ በእናታችሁ እኮ። እሺ እኔ ጥያቄ አለኝ ለአንተ መጠየቅ የምፈልገው ጥያቄ አለኝ። ለምን ጠይቅሻት? ለሷ ለየኔ የሆነ ጥያቄ ከነበር ለምን ጠይቅሻት? ለምን ተጨቃጨቃችሁበት? ፈቲ ለምን ትጨቃጨቃለች? እና እሷ ማውራት የነበረብን ነገር ስለሆነ ነው እሷን ያወራሁት እኮ። እሺ አንቺ ደግሞ ምንድነው ለአንተ መጠየቅ ያለባትን ጥያቄ ለኔ ጠይቀኝ የምትሉት? በእናታችሁ እርግጠኛ ላልሆናችሁበት ነገር እንደዚህ ነው ተሳነ ያልኩት። ያው ልክ እንጃል ሰማኝ፣ በጣም ነው ሰማኝ እየጠየቀኝ ነበረ። እሺ እኔ አሁን ምንም በማላውቀው ነገር እዚህ ጋር ተደነቀው። ለአንተ የጠየቀችኝን ጥያቄ ለኔ ለምን ጠየቀችኝ ለሚለው ነገር ነው። ይሄ ነው የሚያከራክረን። አልሄድም። ያው ጠይቂው። ምንድነው ጥያቄሽ? ምንድነው ፈቲ? ቆይ ተረጋጊ። በመጀመሪያ ደረጃ የሚያጨቃጭቃችሁን የሚያጣላችሁን ነገር አታውሩ። በቃ ንገሪ። በቃ አይደለም የሚያጨቃጭቅ ነገር አይደለም። እኔ በቃ ድንገት ስለተናደድኩ ነው እንጂ ያው ማለት የሚያጨቃጭቅ ነገር አይደለም። ንገሪ። እሺ ምንድነው ፈቲ? ምንድነው ችግሩ? ንገሪ። ምንድነው ፈቲ? ግን እንዴ ፈቲ ግን ተረጋግተሽ ለመወሰን ሞክሪ። ቢያንስ የተጣደፍሽ ይመስለኛል እና አንቺ ደግሞ ሴት ልጅ ነሽ። ገባሽ? ቢያንስ ከሱ እስኪመጣ ጠብቂ ወይ ደግሞ ጊዜን ጠብቀሽ እንጂ ድንገት እንደዚህ ያውሽ ፍቅር በደንብ አስቤበት ከራሴ ጋር ግጭት ውስጥ ገብቼ ቆይ አንዴ እስቲ ቆይ አንዴ እና እሺ ነይ ወይ ደግሞ እና በቃ በግድ ከቤት እንሂድና እናውራ። ነይ ልንገረው። ዛሬ ነው መናገር ያለብኝ። ችግር የለም። አሁን ምን ነገር ትቼዋለሁ። ቤት እንሂድ። ዝናብም እየመጣ ነው። እኔ ያግሻለሁ በኋላ ለምን እንደሆነ። እሺ በቃ ሀሳቧን ቀይራለች። ልንሄድ ነው ወደ ቤት ነው። እንሂድ። የምን ሀሳብ ምንድነው? ጨዋታን የያዛችሁት? ለምን ጠላ አልፈልግም አልክ አይደለም? ያጣላ ነገር ነበር። ተው ነው አልፈልግም። ግን ለምን ነው የምትጠሩ? መጠራት ከኛ ጋር መሆን አትፈልግም ነው? አረ በቃ እንሂድ። በቃ ፈቲ አይውልፉ ምን መሰለክ? አረ በእግዚአብሔር ና እንሂድ። እንሂድ።
እንሂድና ዝናብ እየመጣ ነው። ምንድነው ወላሂ ምን ሲያመ